ሰላም ጤና ይስጥልኝ ወደ ተከታታዮቼ ይህ ቢትዊን ሚ ኤንድ ዘ ወርልድ ክፍል 4 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። አና የፍቅረኛዋ ትኩረት መከፋፈሉን እንደ መልካም አጋጣሚ በመጠቀም እሷ አሁን በላይ በታች ሰራተኛዋን ወደ እሷ እንድትቀርብ አደረገች። በመቀጠልም ፍቅረኛዋ በሁለቱ መካከል ማንኛዋን እንደሚመርጥ ለመፈተሽ ብቻ ሰራተኛዋ የክፍሏን መግቢያ ካርድ ትታለት እንድትሄድ አደረገች። ነገር ግን አሌክስ በሩን በከፈተበት ቅጽበት በሩ ላይ ተደብቃ ስትከታተል የነበረችው ጄኒ እሱ በመጨረሻ ወደ ፍቅረኛው ለመሄድ ይመርጣል ብላ ፈጽሞ አልጠበቀችም ነበር። የእነሱ የ4 ዓመት ግንኙነት እንዳይበላሽ የፈራችው አና መምጣቱን ባየች ጊዜ የእፎይታ ስሜት ተሰማት። በሌላ በኩል ግን ጄኒ በቅሬታ ተሞልታ ነበር። ነገር ግን ይህ ገና ጅምሩ ብቻ ነበር። ከዚህ ክስተት በኋላ አና ውስጧ የረበሻትን ጥያቄ መልስ አግኝታ ስለነበረ ያንን ምናባዊ አካውንት አጠፋቸው። ይህ ማለት ጄኒ ከእሱ ጋር የመገናኘት እድሏን አጣች ማለት ነው። ይህም ሁለቱ ዳግመኛ እንዳይገናኙ ለመከላከል ነበር። አና ጄኒን ከዚህ ለቃ እንድትሄድና ከሌላኛዋ ጓደኛዋ ጋር እንድትሰራ አደረገች። ነገር ግን ጄኒ አና ትልቅ ስህተት እንደሰራች ተሰማት። እሷ እያንዳንዱ መመሪያ በታዛዥነት ተከትላ ሳለ ታዲያ በምን በዚህ መልኩ እንደተጠናቀቀ ጠየቀች። አናም በግልጽ ነገረቻት። ምክንያቱም አንቺ እሱን አፍቅረሽው ነበር በማለት መለሰችላት። ከእውነታው ጋርም ስትጋፈጥ ጄኒ እውነታውን ልትክደው አልቻለችም። ከመልቀቅም ውጭ ሌላ አማራጭ አልነበራትም። አሁን ለመቀበል ፈቃደኛ ባትሆንም በዚህ ጊዜ እውነተኛ ማንነቷን ለመሆን ወሰነች። በሰራተኞቹም ሁሉ ፊት እንደገና ወደ አና ቢሮ በኃይል በመግባት በቁጣ ተጋፈጠቻት። አና ምንም አይነት አጸፋዊ ምላሽ አልሰጠችም። አና ምንም እንኳን የወንድ ጓደኛዋ ወደ እሷ የተመለሰ ቢሆንም ነገር ግን በመካከላቸው ያለው ስሜት ጠፍቶ ነበር። አብዛኛውን ጊዜ አሌክስ ራሱን የሚያገኘው ከአካውንቱ በስተጀርባ ስላለችው ጄኒ እያሰበ ነበር። ይህንን ያየችው የአና ጓደኛ እዚያ ብዙ ጥሩ ወንዶች ስላሉ በአንዱ ላይ ሙጥኝ ማለት እንደማያስፈልጋት መከረቻት። ከዚያም በፍጥነት ከአንድ መልካም ወጣት ጋር አስተዋወቀቻት። መጀመሪያ ላይ አና የፍርሃትና የጭንቀት ስሜት ተሰምቷት ነበር። ነገር ግን ቀስ በቀስ ምንም አይነት ፍላጎት እንደሌላት ተገነዘበች። ምክንያቱም አእምሮዋ በአሌክስ የፍቅር ትዝታዎች የተሞላ በመሆኑ እሱም መቋቋም አልቻለችም ነበር። በመሆኑም ጥያቄውን ውድቅ ከማድረግ ውጭ ሌላ አማራጭ አልነበራትም። ጓደኛዋም እየተከተለች ማብራሪያ ለመጠየቅ ላይ ሳለች አና ምን ያህል በስሜት እንደተጎዳች እንደከበዳት በማየት ጓደኛዋ እሷን ማስጨነቅ አቆመች። ነገር ግን አና ከሽልማት ስነስርዓቱ በኋላ ከአሌክስ ጋር ሙሉ በሙሉ ለመለያየት አስቀድማ ወስና ነበር። ይሁን እንጂ እሷ ፈጽሞ ያልጠበቀችው ነገር ቢኖር ስነስርዓቱ ከመጀመሩ ጥቂት ቀደም ብሎ አሌክስ አንድ የሚያውቀውን ሰው በድጋሚ የሚያገኝ መሆኑን ነበር። ይህም ሰው እሱ በጣም ይናፍቃትና የመኛት የነበረችው ልጃገረድ በአካል መታ በፕሮግራሙ ላይ ተገኝታለች። እስካሁን ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱ። ቀጣይ ክፍል እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ላይ ቀጣይ ብላችሁ ብታሳውቁኝ ቀጣዩን ክፍል አዘጋጅቼ ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ።